ወዴት አለ? የተዋህዶ ልጆች አመስግኑ እስቲ። በረሃ ያደገው ድንግል ስትናገር ምን እንዳዘለለው የእናቱ ማኅፀን የቀኔ እርሱ ነች። ድንግል የአምላክ እናት ፊቱ ስለቆመች በሐሴት ዘመረ ዘለለ በደስታ ከድንግል ሲወጣ ታላቁ ሰላምታ ለማርያም ተሰማ በተራራማ አገር በኤፍሬም ከተማ ዮሐንስ ሲናገር በረሃ ያደገው ድንግል ስትናገር ምን እንዳዘለለው የእናቱ ማኅፀን የቀኔ እርሱ ነች። ድንግል የአምላክ እናት ፊቱ ስለቆመች በሐሴት ዘመረ ዘለለ በደስታ ከድንግል ሲወጣ ታላቁ ሰላምታ በማኅፀን ቀኔ በተራራማ አገር በኤፍሬም ከተማ ዮሐንስ ሲናገር በረሃ ያደገው ድንግል ስትናገር በእናቱ ማኅፀን ስላየ ጌታውን ከመወለድ ቀድሞ ሰማነው መዝሙሩን ምስጢሩ ሲፈጸም ሆዷ ሲለብሰን ሰገደ ለአምላኩ የሰገድሽ ፈሰሰ በማኅፀን ቀኔ ለማርያም ተሰማ በተራራማ እስቲ ልብሳችሁን ጭብጨባችሁን ከፍ አድርጉ። ይናገር በረሃ ያደገው ድንግል ስትናገር ምን እንዳዘለለው በማኅፀን ቀኔ ለማርያም ተሰማ በተራራማ አገር በኤፍሬም ከተማ ዮሐንስ ሲናገር በረሃ ያደገው ድንግል ስትናገር ምን እንዳዘለለው ዕድሜ ባለጸግነት ላይ ያለ አንድ ሀብታም ብለን እኛ በዘመናችን የምንጠራው አንድ ወጣት እንደነበረ ይህ የመጽሐፍ ቅዱስ ክፍል ይነግረናል። እንደምታውቁት ይህ ወጣት የሆነ ሰው ወደ ጌታችን ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ዘንድ ሄዶ ጌታ ሆይ የሚጎድለኝ ነገር ምንድን ነው ብሎ ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ጥያቄ አቀረበለት። ይህ ሰው ባለጸጋ ነው። ባለጸጋ ደግሞ የሆነው በወጣትነቱ ነው። የሰበሰበውን ገንዘብ ብዙ ዕድሜ በመኖር የዚህን ዓለም ምቾትና የዚህን ዓለም ተላ ደስታ የሚወጣበት በቂ ሀብት ነበረው። ወደ ክርስቶስ ዘንድ ሄደው በእሱ ዘንድ በልቡ ሙላት ስለነበረ በእርሱ ዘንድ ፍጹም ሕግጋቱን በመጠበቅ ይኖር ስለነበረ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ልዩ ክቡር የሆነ ምስጋና ሰጥቶ በአደባባይ ያመሰግነኛል ብሎ ነበር ያሰበው። ይሄ ሰው እንደምታውቁት ብዙዎቻችን በመንፈሳዊ ሕይወታችን ምን እንደጎደለን አስበን አናውቅም። በፈቃደ ሥጋ ስለምንመራ ለብዙዎቻችን የሚታየን ፍትወተ ሥጋችንና የዓይን አምሮታችን በዚህ ዓለም አለመሙላትን ወይም ደግሞ በሐሳባችን የምናወጣቸው የምናወርዳቸው ስለ ሕይወታችን ስለ ኑሯችን ትልቅ ቦታና ስፍራ የሰጠናቸው ጉዳዮች በእድሜያችን ልክ ሳይከናወኑ ሲቀሩ ብዙዎቻችን እንደምታውቁት ባዶነትና ጉድለት ይሰማናል። ሰው ብዙ ነገር ሊኖረው ይችላል። ገንዘብ ሊኖረው ይችላል። ዕውቀት ሊኖረው ይችላል። ስልጣን ሊኖረው ይችላል። ክብር ሊኖረው ይችላል። ነገር ግን የትኛውም ሰው እንዲህ ያሉትን ነገር አሟልቶ እንኳ ቢይዝ
በልቡ ውስጥ ጉድለት ያለበት ሰው ሁልጊዜም ቢሆን እርካታ አይሰማው። ሰው እርካታ የሚያገኘው ባለው የገንዘብ መጠን አይደለም። ሰው እርካታ የሚያገኘው በያዘው በሚነዳው በሚያስተዳድረው ስልጣን አይደለም። ሰው እርካታ የሚያገኘው በሰው ዘንድ ባለው ክብር አይደለም። ሰው እውነተኛና ደስታ እውነተኛ የሆነ ሰላም የሚያገኘው በሕይወቱ ክርስቶስ ከሱ ጋር ካለ ብቻ ነው። ለዚህ ነው ብዙዎቻችን የባዶነት ስሜት የሚሰማን፣ የጉድለት ስሜት የሚሰማን በዚህ ምድር እንደ ሌሎች ሀብት ስለሌለን፣ እንደ ሌሎች ቤት ስለሌለን፣ እንደ ሌሎች ትዳር ስለሌለን፣ እንደ ሌሎች ትዳር ኖሮን ደግሞ ልጅ ስለሌለን በጣም ብዙዎቻችን በዚህ ዘመን አላቸው ተብሎ ክብር ያገኙበታል የተባለው ንብረትና ቁስ ስለሌለን ብዙዎቻችን ተስፋ የመቁረጥና የባዶነት ስሜት የሚሰማን ሰዎች ቀላል አይደለንም። ክርስቲያኖች ኑሯችን ከእጅ ወደ አፍ እስከሆነው በባለጠግነት እስካለነው ሁሉ የሁላችንም አንድ የሚያስማማን ጉዳይ ለፈቃደ ሥጋችን ማደራችን ነው። ትዝ የሚለን የሥጋችን ሁኔታ ነው። ትዝ የሚለን በሕይወታችን እንደርስበታለን ብለን ያሰብነው ሥጋዊ የሆነውን ቁመና ነው። ለዚህ ነው በጣም ብዙዎቻችን ቅድም ከላይ ያነሳናቸውን በዚህ ዓለም አብዝተን የምንሻቸውን የምንፈልጋቸውን እነሱን ለመሆን ስንል እግዚአብሔርን የምናሳዝንበት ሕይወት፣ ክፉ የምንሰራው በወንድም ላይ በጎረቤት ላይ የኔ በሚባሉ ሰዎች ጭምር ሳይቀር በክፋትና በተንኮል ብዙዎቻችን የቆምነው ሥጋዊ የሆነውን ፍላጎታችንን ለመሙላት በመነሳት ነው። ለዚህ ነው ይሄ ሰው በቀላሉ ባለጸጋ የነበረ ሰው ነው። ሕግጋቱንም በመጠበቅ የኖረበት ሰው ነው። ወደ ክርስቶስ የመጣው ምናልባት ሕጉን በመጠበቅ ቃሉን በማክበር የሙሉነት ስሜት በልቦና ውስጥ አድሮ ነበረ። ሁለተኛ ደግሞ እንደ ሌሎች ሥጋዊ የሆነ ጥያቄ አልነበረበት። እሱን ይከተሉ የነበሩ አንዳንዶች ለረሃባቸው ማስታገሻ ለጥማቸው ጥም መቁረጫ ይሆን ዘንድ ስለነበረ ክርስቶስ ከዋለበት ውለው ካደረበት አድረው ከሱ ጋር የሆኑ የነበሩ ሐዋርያትን ጭምር እጅግ ያስጨንቁ የነበሩት አንዳንዶች ሥጋዊ ለሚበላና ለሚጠጣው ነገር ክርስቶስን በመፈለጋቸው። ይሄ ሰው እንዲህ ያለ ጉድለት የለበትም፣ ባለጸጋ ነው። ይሄ ሰው በመንፈሳዊ ሕይወቱ ደግሞ ሕግጋቱን ደግሞ በመጠበቅ ራሱ በእንዲህ ያለ ሙሉነትና የራስ መተማመን ኖሮት ወደ ክርስቶስ የቀረበ ነው። እንደምታውቁት እንዲህ ያሉ ሥጋዊ የሆነ የሐሳብ ፍላጎቶቻችን ከመጠን በላይ ሲሆን ብርሃናንም ቅዱስ ጳውሎስ ለገላትያ ክርስቲያኖች በጻፈላቸው መልእክቱ በምዕራፍ 5 ላይ የሥጋ ፈቃድ የተገለጡ ናቸው ብሎ የዘረዘራቸው በቀላሉ ወደዚህ ያለ ሕይወት ተሻግረን ለመሄድ ብዙዎቻችን የሚጥሉ ሆነዋል። ሥጋዊ ለሆኑ ፍላጎቶቻችን የሚጎለን ነገር የሚመስለን ብዙዎቻችን ቤት ስለሆነ፣ የሚጎለን ነገር ለብዙዎቻችን ንብረት ስለሆነ፣ የሚጎለን ነገር ለብዙዎቻችን ትዳር ስለሚመስለን ብዙዎቻችን ለብዙዎቻችን ጎደለን ብለን እግዚአብሔርን የምናማርረው ነገር ቁሳዊ ነገሮች ስለሆኑ እንደዚህ ያሉት ሐሳቦች በቀላሉ ወደ ዝሙት እንድንሄድ፣ በቀላሉ ወደ ክርክር እንድንሄድ፣ ወደ ቅናት እንድንሄድ፣ ወደ ጥል እንድንሄድ፣ ወደ ዘረኝነት እንድንሄድ፣ ወደ አድመኝነት እንድንሄድ፣ ወደ ምቀኝነት እንድንሄድ ብዙዎቻችንን ወደዚህ ያለው የዘላለም መከራና ውጤት እየገፋን ሄደዋል። እንዲህ ያለው የሥጋ መጉደል ለብዙዎቻችን ከመንፈሳዊ ጉድለት በላይ ስፍራ ስላለው በልቦናችን ብዙዎቻችን የጎደለን ነገር ከሥጋዊ ጉዳይ ውጪ ለብዙዎቻችን ቁም ነገር አዘል የሆነ አይደለም። ይሄ ሰው የሚጎድለኝ ነገር ምንድነው ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ጠየቀው። እንዲህ ያለው ጌታችን አንዲት ብቻ ቀርታለች። ፍጹም ልትሆን ብትወድ ለድሆች ያለህን ስጥ፣ በሰማይ መዝገብ ተመዝግቦልህ
በሰማይ ዋጋ ሆኖ ታገኘዋለህ። ይሄን ካደረክ በኋላ መጥተህ እኔን ተከተለኝ። ተመልከቱ፣ ይሄ ሰው ባለጸጋ ሰው ነው። ጉድለቴ ምንድነው ብሎ ወደ መድኃኒታችን ኢየሱስ ክርስቶስ ዘንድ መጥቶ ጠይቋል። እንዲመጣ ያደረገው ምንም ሀብት ቢኖረው፣ ምንም ዝና ቢኖረው፣ ምንም ሁሉ በስጋው የተሟላለት ቢሆን እንኳን ልቡ ግን ጉድለት እንዳለበት ያውቅ ስለነበረ የሚጎድለኝ ነገር ምንድነው ብሎ የጠየቀው ለዚህ ነው። አንደኛ አምላካችን መድኃኒታችን ኢየሱስ ክርስቶስ አታመንዝር፣ አትስረቅ፣ አትግደል እያለ ሕግጋቱን ዘረዘረለት። እነዚህን ይጎሉሃል፣ እነዚህን ይጠብቃሉ። ይሄ ሰው መለሰ ለመድኃኒታችን፣ ጌታ ሆይ ይሄንንማ ከሕፃንነቴ ጀምሮ ምን ብየዋለሁ አለ፣ ጠብቄዋለሁ። እነዚህ ሕግጋትማ ስፈጽም ነው የኖርኩኝ፣ ሳከብር ነው የኖርኩት። ከነዚህ ውጪ እኔን ምን የሚጎለኝ ነገር አለ? ራሱን አስተካከለ። አያችሁ፣ ባለጸግነቱ እነዚህ ሕግጋት የመጠበቁን ሕይወት ራሱን በትሕትና ከመግዛት ይልቅ በአንተ ኃይል፣ አንተ በሰጠኸኝ ጸጋ፣ አንተ ባቆምከኝ ቁመት፣ አንተ በባረከኝ በረከት ፊትህ ቆሜያለሁ ማለት ሲገባው ይሄ ሰው የደረሰበትን ሕይወት ያገኘውን ጸጋ ያገኘውን በረከት ረሳና ይሄንንማ አለ በትዕቢት ራሱን ልጎድፍ ነው። ከልጅነቴ ጀምሮ እኮ ጠብቄያለሁ፣ በዚህማ አንዳች ጉድለት የለብኝም አለ። ለዚህ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲያው እነዚህን ሁሉ ከጠበቅ አንዲት ብቻ ቀርታለች። ፍጹም ልትሆን ብትወድ ከዚህ ሕግ በኋላ የምታልፍበት የፍጽምና ሕይወት ነው። ፍጹም ልትሆን ብትወድ ያለህን ሽጥ፣ ያለህን ስጥ። ካንተ በታች ላሉ ያንተን እጅ ለሚጠብቁ ወደ ፍጽምና ልታድግ ስለሆነ ያለህን ነገር በሙሉ መጽውተህ ሰጥተህ የሰጠው ደግሞ በሰማይ ባለው በአባቴ ፊት መዝገብ ሆኖ ተጽፎልህ ይጠብቃል። ይሄን ካደረክ በኋላ ተከተለኝ። ተመልከቱ፣ ይሄ ሰው ይሄንን ቃል ሲሰማ መጽሐፍ እንደሚነግር ወጣት ስለነበረ ንብረት ስለነበረው የሰበሰበው ንብረት አሳሳው፣ የያዘው ገንዘብ አሳሳው። የጎደለኝ ነገር ምንድነው ብሎ የጠየቀው ይሄ ሰው ወደ ፍጽምና የሚያድግበትን የክርስቶስን ቃል ሲሰማ የሀብቱና የንብረቱ ጉዳይ አስጨነቀው ብቻ አላለም። ይገርማቸዋል። ንብረት ስለነበረው እያዘነ ተመለሰ ይላል። ጉድለቱን የጠየቀ ይህ ሰው ጉድለቱ እንዲሟላለት የጎደለው ነገር እንዲሞላለት የጠየቀው ሰው ክርስቶስን ጉድለቱን ሊሞላ እንዲህ ብሎ ሲነግረው ይህ ወጣት ግን ተው የተባለውን ነገር መተው ባለመቻሉ ምክንያት እያዘነ ወደ ቤቱ ተመለሰ ይላል። ሀብቱና ዝናው፣ ክብሩና የዚህ ዓለም ባለጠግነት ክርስቶስን ተከትሎ ለመሄድ የውሳኔ ሰው ለመሆን ቸገረ። እንደዚህ ነን ብዙዎቻችን። እምነት አለን እንላለን፣ ግን ብዙዎቻችን ፍቅር ይጎድለናል። እንደዚህ ሰው ይሄ ሰው እምነት አለው፣ ሕግጋቱን ሲጠብቅ ነው የኖረው ብለዋል። ነገር ግን ያለውን በመስጠት ተመልከቱ። ክርስቶስ ያኖረኛል፣ ያበላኛል፣ ያጠጣኛል። ትናንት ወደዚህ ምድር ስመጣ አንዳች አልነበረኝም፣ ነገር ግን እሱ ቤቴን በበረከት ስለሞላው ብሎ በእምነት እሱን መከተል ከበደው። ተመልከቱት። እምነት አለኝ ይላል ይህ ሰው፣ ነገር ግን ያለው ለድሆች መስጠት ፍቅር ግን ጎደለ። ብዙዎቻችን እንደዚህ ነን። እምነት አለን እንላለን፣ ነገር ግን ፍቅር የሚጎድልብን ሰዎች አለ። ጸሎት አለኝ የምንል ሰዎች አለ። በእግዚአብሔር ፊት እቆማለሁ፣ ፊቱን በረከካለሁ፣ ጥሩ የሆነ የጸሎት ሕይወት አለኝ ብለን የምንመካ ሰዎች አለ። ልክ እንደዚህ ሰው ሕግጋቱን ከልጅነት ጀምሬ ጠብቄያለሁ እንዳለ ማለት ነው። የጸሎት ሰዓቴን አላስታጉልም የምንል ሰዎች እንኖራለን። ነገር ግን ብዙዎቻችን ትሕትና ደግሞ ይጎለናል። ጸሎታችን ወደ ትሕትና ከፍታ ብዙዎቻችን አልወሰደንም፣ ወደ ፍጽምና ሊወስደን አልቻለም። እንደዚህ ወጣት ብዙዎቻችን ስራ አለን እንላለን፣ መንፈሳዊ ስራ፣ ለታቦት ስራ አለብን እንላለን፣ ለቤተ እግዚአብሔር ስራ አለብን እንላለን፣ የቤተ እግዚአብሔር አገልግሎት አለብን እንላለን። ብዙዎቻችን
ነገር ግን በዚህ ስራችን መካከል እውነተኛ ደግሞ ንስሐ የለንም። እግዚአብሔር ፊት የምንቆመው በእውነተኛ ንስሐ አይደለም። ለዚህ ነው ስራችን አይባረክም፣ አገልግሎታችን ፍሬ አያፈራም። የምንቆምበት መድረክ የተከበረ ሆኖ ሳለ ነገር ግን በንስሐ ተመላልሰን ስለማናስተምር፣ በንስሐ ሕይወት ውስጥ ሆነን ስለ ንስሐ ስለማንሰብክ፣ ስለ ንስሐ የዘመርን ንስሐ አባት እንኳን የሌለን ሰዎች ስለሆንን በገቢር ብዙዎቻችን እንደዚህ ያለ መንፈሳዊ ጉድለት ብዙዎቻችንን አጋጥመናል። እግዚአብሔር ሙሉ ልብ ይፈልጋል። ክርስቲያኖች ከፊል የሆነ ልብ አይፈልግም። ይሄ ሰው በክርስቶስ ላይ ያለው እምነት ከፊል ነበር። ሀብቱም እያሳሳው የፍጽምና ሕይወትንም ደግሞ ተስፋ እያደረገ ነው ወደ ክርስቶስ የቀረበው። ክርስቲያኖች ሙሉ ልብ አምላካችን መድኃኒታችን ኢየሱስ ክርስቶስ ይፈልጋል። ተው የተባልነውን ነገር ስንተው በሕይወታችን የጎደለንን ነገር እናውቃለን። ብዙዎቻችን የጎደለ ሕይወታችንን ማወቅ እየከበደን ተው የተባልነውን መተው ባለመቻላችን ምክንያት ታውቃላችሁ። ብዙዎቻችን በእልህኝነት፣ በእንቢተኝነት ከኔ በላይ ማን አለ በማለት እየደጋገመ የሚጥለን ብዙ ነውርና ኃጢአቶች ብዙዎቻችን በምክረ ካህን ተው የተባሉ የቅድስት ቤተክርስቲያን አፍ በእንዲህ ያለው የወንጌል ጉባኤ በተለያየ መንገድ እግዚአብሔር እንድንተው የሚያሳስበን ብዙ ጉዳዮች መተው ባለመቻላችን ምክንያት ብዙዎቻችን በመንፈሳዊ ሕይወታችን ጉድለታችንን መሙላት አልቻለም። ታስታውሳላችሁ በዚህ በሉቃስ ወንጌል ምዕራፍ 10 ቁጥር 41 ላይ የአልዓዛር እህት የተባለችው ማርታ አምላካችን መድኃኒታችን ኢየሱስ ክርስቶስ ያላትን ነገር መተው ባለመቻሏ እህቷ ተምራ ንስሐ ስትገባ ማርታ ግን በጓዳ እንደደከመች ቀርታለች። ይሄ ቤተሰብ የወንጌል ቤተሰብ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በቢታንያ መንደር በተመላለሰ ጊዜ ወደዚህ ቤት ደጋግሞ ይገባ ነበር። ከወንጌል አገልግሎት በኋላ አንድ ቀን እንደተለመደው ወደዚያ ቤት ጎራ አለ። ተመልከቱ። እነዚህ ሁለት እህትማማቾች ማርያምና ማርታ የተባሉ ሁለት እህትማማቾች ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ሁለቱ ይበጃል ያሉትን፣ በጎ ነው ያሉትን፣ ለክርስቶስ ይመጥናል ያሉትን በራሳቸው ልክ ሁለቱም ለክርስቶስ አቀባበል አደረጉለት። የመጀመሪያው ማርያም አምላካችን መድኃኒታችን ኢየሱስ ክርስቶስ እዚያ ቤት ገብቶ ከተቀመጠ ጀምሮ እግሩ ስር ቁጭ ብላ ቃለ እግዚአብሔር ትማር ነበር፣ ትጠይቀው ነበር። ጉድለቷን በቃለ እግዚአብሔር ለማግኘት ቁጭ ብላ ከእግሩ ስር ትማር ነበር። የማርያም ለክርስቶስ ያደረገችው አቀባበል ወዳጆቼ ቃለ እግዚአብሔር እግሩ ስር በመማር ነበር የሷ አቀባበል። ማርታ ደግሞ ከወንጌል አገልግሎት በኋላ ነው የመጣው። ደክሞታል፣ የሚበላ የሚጠጣ ነገር ደግሞ ያስፈልገዋል ብላ በጓዳ ገብታ ለክርስቶስ የሚበላና የሚጠጣ ነገር በማቅረብ ደከመች። የሚገርማችሁ የማርታ መድከም ብቻ አይደለም፣ ብቻዋን መስራቷ፣ አንዱን ከአንዱን ብቻዋን ማድረጓ ቆጭቷታል። ማርታ ተመልሳ መጣች። ጌታ ሆይ እኔ ብቻዬን በጓዳ ስደክም እህቴ ማርያም እንድታግዛት ስለምንድን ነው የማትልካት? አለች። እህቷ ከነበረባት ጉድለት በቃለ እግዚአብሔር ሙላቷ እንዲሆን ቢያንስ እሷ ባትማር እንድትማር እንኳን እንድታግዝ እንኳን እንደዚህ ያለ መንፈሳዊ ትብብር አላደረገችም። ብቻዬን ነው ያለሁት በጓዳ፣ እህቴ ደግሞ አንተ እግር ስር ቁጭ ብላለች፣ እኔ ብቻዬን ስደክም። ይሄ ማርታ አነጋገር እኮ የሚናገረው ምንድን ነው ወዳጆች? ስራ ፈቶና እሷ አንተ እግር ስር ስትቀመጥ እኔ በጓዳ እየደከምኩኝ ብቻዬን እንድታግዘኝ እንደምን አትልካትም እኮ የሚል በክርስቶስ እግር ስር ለቃለ እግዚአብሔር ቁጭ ብሎ መቀመጥ ለማርታ እንደ ስራ ፈትና እንደ ትርፍ ጉዳይ አድርጋ ሊቆጠረችው። ተመልከቱ ክርስቲያኖች፣ እሷ ለመስራቷ አይደለም ያንገበግባት፣ እህቷ መጣ ለማገዟ ሁሉ አስጨንቋታል። ልትከስ መጣች፣ ከሳሽ ሆና ነው የመጣችው። ይኸውላችሁ እግዚአብሔር ልጆች ብዙዎቻችን በቃለ እግዚአብሔር ጉድለታችንን ካላወቅን ከሳሾች ነው የምንሆነው። ሰው የቃለ እግዚአብሔር እጥረት ሲገጥመው ከሳሽ ይሆናል። በሐሳባችን ሁሉ የሚመጣልን ትችት፣
በሐሳባችን ሁሉ የሚመጣልን ማጉረምረም፣ በሐሳባችን ሁሉ የሚመጣልን ማጠልጠል፣ አንዱን ከፍ አንዱን ዝቅ ማድረግ። ይሄ በነገራችን ላይ እንደ ማርታ ያለ ህይወት ነው። የቃል እግዚአብሔር እጥረት ሲያጋጥመን ብዙዎቻችን እንደዚህ ነው። እና ምንድን ነው ያለው አምላካችን መድኃኒታችን ኢየሱስ ክርስቶስ? ማርታ ማርታ ሆይ በብዙ ትጨነቂያለሽ፣ በብዙ ትታወቂያለሽ፣ ይህ የሚያስፈልገው ነገር ጥቂት ነው። ማርያምስ የማይቀሟትን በጎ ዕድል መረጠች ይላል። ተመልከቱ። በጓዳ የማርታን በጓዳው ከዚህ ወደዚህ ማለት አልነቀፈባትም ክርስቶስ። ነገር ግን ማርያም የማይቀሟትን በጎ ዕድል መረጠች አለ። የማርያምን አገልግሎት ከፍ አደረገው። ብልጫ እንዳለ በቃል እግዚአብሔር ቁጭ ብሎ ሰው ራሱን ሲያይ፣ ምክንያቱም ቃል እግዚአብሔር መስታወት ነው። መስታወት ፊትን አካልን እንደሚያሳይ ሁሉ ቃል እግዚአብሔርም ልክ እንደዚሁ ነው። ራስን ያሳያል። የጎደለን ነገር እንድናውቅ ይረዳናል። ደካማ ጎኖቻችንን እንድንለይ ያግዘናል። ወደ መንፈሳዊ ህይወት እንድናድግ፣ በጎደለን ህይወት ውስጥ እንድንሞላ፣ መንፈሳዊ እድገት እንዲኖረን ቃል እግዚአብሔር ይረዳናል። ለዚህ ነው ማርያምስ የማይቀሟትን በጎ ዕድል መረጠች አሉ። ተመልከቱ። ማርታ በጣም ብዙ ድስት የጣለች አይመስላችሁም ክርስቲያኖች? አሁን እውነትን ልናገር፣ በዛ ቤት የገባው እንግዳው ክርስቶስ ስለሆነ ነው እንጂ አሁን በዘመናችን እንዲህ ያለ እንግዳ ወደ ቤታችን ቢገባ በእውነት ለእንግዳው ትክክለኛ አቀባበል ያደረገችው ማርታ ነች ወይስ ማርያም ነች? መልሱልኝ። በእኛ ዘመን ትክክለኛው እንግዳ ተቀባይ ማርያም ነች ወይስ ማርታ ነች? ማርታ ነች። ትክክል ነው። እንደውም እቺ ስራ ፈት የሆነ ሴት ነው የምንላታል። ጓዳ መስራት የማትፈልግ እንግዳውን በወሬ እያጠመደች የጓዳ ስራ መስራት የማትችል ሰነፍ ሴት አይደለም እንላቸው። እንደዚህ ያሉትን ሰዎች እንግዳውን በወሬ ጥምድ አድርጋ ጓዳ ላሉት ሰዎች ስራ ሰጥታ እንዲሁም የምትባክን ሴት አድርገን ነበር የምንቆጥራት። ነገር ግን በዚያ ቤት የገባው እንግዳ መድኃኒዓለም ኢየሱስ ክርስቶስ ነው። እንደውም ታላቁ ሊቅ ቅዱስ አምብሮስ እንዲህ ይላል፣ ማርታ እሱ የሰራውን ምግብ መልሳ ልታቀርብለት እንዴት አብዝታ ደከመች ይላል። ይህንን ምግብ የፈጠረው እሱ መሆኑን ረስታ ማርታ በጓዳ ምግብ ለማዘጋጀት ደከመች። ይህንን ምግብ የፈጠረ ማን? እሱ ሆኖ ሳለ የሚበላና የሚጠጣ ነገር ለሱ በማቅረብ ጊዜዋን ደከመች። ማርያም ግን እግሩ ስር ቁጭ ብላ ቃለ እግዚአብሔር እየተማረች ጉድለቷን ለማወቅ አንድ መንገድ ተራመደች። ይገርማቸዋል። የማርያምና የማርታን የመጨረሻ ታሪክ የምታውቁት የጎደላቸውን የሞሉበት እስከ ክፍታታቸው የቆዩትን ሰዎች የምታገኙት እዚሁ የሉቃስ ወንጌል ምዕራፍ 7 ላይ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ላይ ከመሰቀሉ በፊት ለመጨረሻ ጊዜ በስምዖን ቤት ሲገባ ታስታውሳላችሁ። እነዚያ ማርያም ተብሎ በሶስት ስም በተለያየ ታሪክ ከተጠቀሱት መካከል አንዷ የሆነችው እቺ ሴት አምላካችን መድኃኒታችን ኢየሱስ ክርስቶስ በዚያ ጊዜ ራት በቢታንያ መንደር ግብዣ በተደረገ ጊዜ የመንደሩ ሰዎች ሁሉ ተጠርተው በዚህ ግብዣ ላይ ሲጠሩ ማርያምና ማርታ ይገርማቸዋል። ለዚያ ሰፈር ድምተኛ በመኖራቸው በዚህ ራት ግብዣ ላይ ተጠርተው ነበር። የሉቃስ ወንጌል ምዕራፍ 10 ቁጥር 38 ላይ ታሪኩን እንዲህ ብሎ ታገኙታላችሁ። ማርያም በቤቷ ክርስቶስ ያስተማራት ትምህርት በልቦኗ ውስጥ ገብቶ የጎደለው ማንነቷን በቃለ እግዚአብሔር ሕይወት አይታ በንስሐ ሕይወት ተጸጽታ ጉድለቷን ሞልታ ተስተካክላ በዚያ ቤት ጠበቀችው። ይገርማቸዋል። ማርታ እንደለመደችው ከእህቷ ጋር በዚህ ቤት ገባች። መጽሐፍ እንዲህ ነው የሚለው የሉቃስ ወንጌል ምዕራፍ 10 ቁጥር 38 ላይ እንዲህ ይላል፣ ማርታ ታገለግል ነበር። እስኪ ይህንን ቃል አብረን በለው። ማርታ በለው ታገለግል ነበር። ተመልከቱ። በጎረቤት ቤት ሄዳ ማርታ እንደለመደችው ሰው ቤት ሄዳ በጓዳ ገብታ ድስት ጥዳ እንግዳ ለመቀበል ትተጋ ነበር። ማርያም ግን በቤቷ ያገኘችው ትምህርት በልቦኗ ሕይወት ውስጥ ገብታ ክርስቶስ ከገባ ጀምሮ እግሩ ስር ወድቃ እውነተኛ ንስሐ ገብታ ሕይወቷን በቃለ እግዚአብሔር መነጽርነት ተጉዞ አስተካከለች። ማርያም እስኪ እንቃል በሉ። ማርያም በሉ የመጀመሪያ ዕድሏን
አይሰማም። በደንብ ማርያም በሉ። የመጀመሪያ ዕድሏን ለትምህርት፣ የመጨረሻ ዕድሏን ለንስሐ ተጠቀመች። ተመልከቱ። ተው የተባልነውን ነገር ስንተው እንዲህ ያለውን የንስሐ ሕይወት ፍሬ ማፍራት እንችላለን። ማርታ እህቷ እንኳን ለቃለ እግዚአብሔር ስትደክም አይታ ተይ ከተባለችው ነገር በብዙ ነው የምትጨነቂው፣ በብዙ ነው የምትታወቂው፣ ይሄ ሁሉ ነገር አያስፈልግም፣ ጥቂት ነገር ነው የሚያስፈልገው እያላት መድኃኒታችን ኢየሱስ ክርስቶስ መለስ ብላ ራሷን አይታ የቆመችበትን ሕይወት ፈትሻ እንደ እህቷ የጎደላትን ነገር ሞልታ መራመድ እንድትችል ነበር የክርስቶስ ይህ መልእክት። ማርታ ግን እንደምታውቁት በጓዳ ስለደከመች በጎረቤትም ቤት ሄዳ ማርታ ታገለግል ነበር የተባለው። በዚህ ብዙዎቻችን እኮ እንደ ማርታ ነን። ታውቃላችሁ፣ የጎደለንን ነገር ብዙዎቻችን ቁጭ ብለን በቃለ እግዚአብሔር ሞልተን ራሳችንን መርምረን ወደ ትክክለኛው መንገድ ወደ ቅድስናው ጎዳና ሐሳባችንን ከሐሳቡ ፍቃዳችንን ከፍቃዱ ጋር አድርገን ከእግዚአብሔር ጋር ለመኖር የሚቸግሩን ብዙ ጉዳዮች ብዙዎቻችን ቁጭ ብለን ራሳችንን መርምረን ራሳችንን ፈትሸን መንፈሳዊ ቁመናችን ምን እንደሆነ ብዙዎቻችን ለማወቅ ጊዜና ድል ስለሌለ እንደ ማርታ ብዙ ድስት በሕይወታችን ጥደናል። ታውቃላችሁ፣ ቁጭ ብለን ራሳችንን ስለማንፈትሽ ብዙዎቻችን እንዲሁ እንደወጣን ይነጋል፣ እንዲሁ እንደነጋ እንደወጣ እንደወረድን ታውቃላችሁ። የኑሮ ሁኔታ አንዱን ከዚያ እዚህ እያለን እያማታን እንደዋልን ይመሻል፣ እንደክማለን፣ እንተኛለን፣ ይነጋል። ቀኑ ተመሳሳይ ነው፣ ጉዳያችን ተመሳሳይ ነው። ቁጭ ብለን ራሳችንን ለመመርመር ወዴት እየሄድን እንዳለን ምን እያደረግን እንደሆነ ከመንፈሳዊ ቁመናችን ምን ያክል እንደጨመርን የቅዳሴ ሕይወታችን ምን እንደሆነ ለኪዳን የቆምንበት ጊዜ መቼ እንደሆነ ንስሐ አባታችንን ያገኘንበት ቀን መቼ እንደሆነ በቀኖና ሕይወት ውስጥ ምን አይነት መንፈሳዊ ቁመና እንደነበረን ብዙዎቻችን ብዙ ድስት እንደ ማርታ ስለጣድን አናስታውሰው። አሁን ያለንበት ዘመን እንኳን ይሄ ዘመነ ትንሣኤው ለብዙዎቻችን ምሳሌ ነው። ይሄ ግቢ የስቅለት ቀን እንዴት ነበረ? ጠጠር መጣያ እስኪጠፋ ድረስ ብዙ ሰው እየወደቀ እየተነሳ አምላኩን ሲማጸን ነገረ መስቀሉን ሲያስብ ነበረ የሰነበተው በዚያ ዘመን። ታስታውሳላችሁ። ትንሣኤው ከመጣ በኋላ ብዙዎቻችን የአምላካችን ሕማም ጉለታችን እንዲያሳየ የክርስቶስ መከራ የኔና የናንተን መከራ እንዲሽርልን የሱ መዶቅ መነሳት እኔና እናንተ በኃጢአትና በበደል የወደቅንበትን ሕይወት አይተን ተስፋ እንድናደር ከጨለማው ወደ ብርሃን እንድንወጣ ከወደቅንበት የተስፋ ሕይወት ወደሚደነቅ የተስፋ ሕይወት እንድንሻገር የተደረገውን እንደዚህ የሆነውን ቤዛ የሆነውን የማዳን ስራ ብዙዎቻችን ልክ እንዲህ ያለው የመከራው ቀን ሲያልፍ ትንሣኤው ሲታወጅ ብዙዎቻችን ማሊያችንን ቀየርን። እነዛ ለኪዳን በአብይ ጾም ጊዜ እየገሰገሱ ይመጡ የነበሩ እግሮች አሁን በትንሣኤ እየመጡ ነው። ክርስቲያኖች አዱ ከመባሉ በፊት ሮጠን የምናስቀድስበትን ቦታ ለመያዝ የምናደርገው የነበረው ያ መንፈሳዊ ትጋት ክርስቶስ ከተነሳ በኋላ እንዲህ ያለው ትጋት አብሮን ነው ወይ ያለው? እንጸልይበት የነበረው ያ የጸሎት ትጋት አሁን በዚህ በዘመነ ትንሣኤ ከኔና ከእናንተ ጋር አለ ወይ? ክርስቲያኖች ለምን ይመስላችኋል እንዲህ የሆነው? ብዙዎቻችን ጉድለታችንን ሳናውቅ ነው የምናስቀድሰው። ብዙዎቻችን የምንመጸውተው ጉድለታችንን ሳናውቅ ነው። እያደረግነው ያለነው ነገር ጉድለታችንን እንደሚሞላ በማመን አይደለም የምናደርገው፣ በእምነት አይደለም የምናደርገው። ፊቱ የምንቆመው በእምነት አይደለም። ፊቱ የምንቆመው በእውነተኛ መንፈስ አይደለም። ብዙዎቻችን እዛም እዚህም እንደ ማርታ ብዙ ድስት ጥደን ነው እዚህ የምንመጣው። ብዙዎቻችን መረጋጋት ያቅተናል። ቁጭ ብሎ ቃል እግዚአብሔር መማር፣ ከእግዚአብሔር ጋር መነጋገር፣ ውስጣችንን መፈተሽ፣ እውነተኛ ሰላም በምናገኝበት በዚህ ቦታ ተረጋግተን መቀመጥ ያልቻልነው ለምን ይመስላችኋል? ብዙዎቻችን ጉድለታችንን ማወቅ ስላልቻልን ነው። እንደ ማርታ እዛም እዚህም የጣድነው ነገር ስላለ
ቃል እግዚአብሔር ለመማር ቤት በኩል ይምጣ። ማርታ ስራ ነበራት፣ ማርያም ግን መድኃኒዓለም ኢየሱስ ክርስቶስ ነበራት። ተመልከቱ፣ ማርታ በስራ ተጠመደች፣ ማርያም ግን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የእሱን ድምፅ በመስማት ሕይወትና ዘላለም ያለው ቃሉን በመስማት ለሕይወት የምታፈራበት ከእርሷ ጋር የሚዋሃድ ትልቅ ስንቅ ያዘች። ወዳጆች፣ ጉድለታችንን የምናውቀው ሰው ራሱን መግዛት ካልቻለ፣ ተረጋግቶ መንገዱን መራመድ ካልቻለ፣ ከእግዚአብሔር ጋር የሚገናኝበት የጥሞና ጊዜ ከሌለው፣ ራሱን የሚመረምርበት ተቀምጦ ራሱን የሚፈትሽበት መረጋጋት ከሌለው ሰው ጉድለቱን ማወቅ አይችልም። ወዳጆች፣ ማወቅ አይችልም። ብዙዎቻችን ጉድለታችንን እንዳናውቅ የቸገረን ቁጭ ብለን ራሳችንን መፈተሽ፣ ራሳችንን ኦዲት ማድረግ ስለከበደን። አሁን እኛ በዚህ ዘመን ምንድነው የጎደለን? እስኪ ይህንን እናንሳና እየጠቀለልን እንመጣለን። በዚህ ዘመን ሁላችን የጎደለን መሰረታዊ ጉዳይ እምነት ነው። ምን አልኩኝ? እምነት ይጎለናል። ብዙዎቻችንን እንደምታውቁት ነገሮቻችን ሁሉ የአንደበት ናቸው። ነገሮቻችን ሁሉ የሚብረቀረቅና የዚህ ዓለም እንቶ ፈንቶ የበዛበት ከእግዚአብሔር ይልቅ ሰዎች ስለ ሰው የሚኖሩበት በሰዎች ፊት ስለሚኖራቸው ቅቡልነት የሚጨነቁበት ዘመን ነው። ታውቃላችሁ፣ ሰው ዛሬ የሚለብሰው እንኳን በሰዎች መካከል የተሻለ ሆኖ ለመታየት ነው። ንጽህናውን ለመጠበቅ አይደለም። መልበስ የሚሰጠው ጥቅም ምን እንደሆነ ስለማይረዳው በመልበሱ ምክንያት ሌሎችን ለማሳቀቅ፣ በመልበሱ ምክንያት ከሰዎች መካከል የተሻለ ለመሆን በማሰብ የሚኖር ሰው አለ። የብዙዎቻችን ሕይወት በሰዎች ፊት ስላለን ክብርና ዝና፣ የብዙዎቻችን ሕይወት በሰዎች ፊት ስላለን እንዲህ ያለው ጊዜያዊ የሆነው ነገር ስለሆነብን ብዙዎቻችን በእምነት ማደግ አልቻለም። ብርሃነ ዓለም ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈላቸው መልእክቱ ምዕራፍ 11 ቁጥር 6 ላይ እስኪ ይህንን ቃል አብረን እንበለው። ያለ እምነት በሉ፣ አይሰማም። ያለ እምነት እግዚአብሔርን ማስደሰት አይቻልም። ማንን ማስደሰት አይቻልም? እግዚአብሔር። የትኛውም የአገልግሎት ደረጃ ቢኖርህ እምነትህ ከአገልግሎት ደረጃ ጋር ከፍ እያለ ካልመጣ እግዚአብሔርን ማስደሰት አይቻልም። የትኛውም መንፈሳዊ ቁመና በእምነት የምታድግበት ሕይወት እግዚአብሔርን ወደ ማስደሰት ከፍ ያለ ደረጃ የምትሄደው በእምነት እየጎለመስን ስንመጣ ነው። ያለ እምነት እግዚአብሔርን ማገልገልም አይቻልም። የምናገለግለውን አምላክ የምናምነው መሆን መቻል አለበት። የምንዘምርለትን አምላክ የምናምነው መሆን መቻል አለበት። ስሙን የምንጠራውን አምላክ ስማችንን እንደሚጠራ አውቀን መሆን መቻል አለበት። ክርስቲያኖች፣ የብዙዎቻችን አንዱ የዚህ ዘመን ጉድለት ከእምነት መጉደል ነው። ስንጸልይ በማመን አይደለም እንጸልየው። ብዙዎቻችን ወደ እግዚአብሔር ቤት ስንገሰግስ እግራችን እንጂ ልባችን ከመቅደሱ የለም። ብዙዎቻችን የምንሮጥ እንጂ ተስፋ አድርገን የምንጓዝ አይደለንም። ብዙዎቻችን በዚህ በማርቆስ ወንጌል ምዕራፍ 4 ቁጥር 37 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ካስተማራቸው በኋላ ሐዋርያቱን ይዞ ወደ ጌርጌሴኖን ተሻገረ ይላል። ምሽት ነበር። ሕዝቡን ካሰናበተ በኋላ 12ቱን ሐዋርያትን ይዞ ወደ ጌርጌሶን ተሻገረ። በዚያች ምሽት ወደ ጌርጌሶን ለመሻገር ይጠቀሟት የነበረች አንድ ታንኳ ነበረች። እቺ ታንኳ 13 ሰዎችን የምትይዝ ጠባብ ታንኳ ነች። ጌታችንንና 12ቱ ሐዋርያት በዚህ ውስጥ ሐዋርያቱን ይዞ ጌታችን በዚህ ታንኳ መጓዝ ሲጀምር ደክሞት ስለነበረ በታችኛው ክፍል ቦታ እንቀላፋ ይላል። ሐዋርያት ከተወሰነ ጉዞ በኋላ ከባድ ንፋስና
የማዕበል መታወክ ሆነ። ተረጋግቶ የነበረው ያ ማዕበል ከፍተኛ የሆነ ንፋስ ተነሳበትና ተረጋግቶ የነበረው ውሃ ቀሰቀሰ። ውሃው በታንኳይቱ ውስጥ ይገባ ነበር ይላል መጽሐፍ። ገብቶ ሞላው። ሐዋርያት ተጨነቁ። የማዕበሉ መገለባበጥ ከፊት የነበረውን ኋላ፣ ኋላ የነበረውን ከፊት፣ ግራ የነበረውን በቀኝ፣ በቀኝ የነበረውን በግራ አመሰቃቀለው ማዕበሉ። ተጨነቁ፣ ጮሁ፣ እንደሚጠፉ አሰቡ። ከዚያስ ወደ ክርስቶስ ዘንድ ሄደው ምን አሉ? ጌታ ሆይ ልንጠፋ ነውና አይገድህም ምን ያሉት? ልንጠፋ ነውና አይገድህም ምን አሉት? አምላካችን መድኃኒታችን ኢየሱስ ክርስቶስ ከተኛበት ብድግ ብሎ ተነሳና አባት ልጁን እንደሚገስጸው ያንን ንፋስ ገሰጸው። ታላቅ የማዕበል ጸጥታ፣ ታላቅ የንፋስን መረጋጋት ታየ። ያ ማዕበሉን እያማታ ታንኳይቱን መከራ ያሳይ የነበረው ያ ውሃ እጁን አንስቶ ምልክት ሲሰጠው ተረጋጋ። ያ ማዕበል ተረጋግቶ እንዳይሄድ ሲያደርግ የነበረው ያንን ንፋስ እጁን ሲያነሳ ቀጥታ ያ ንፋስ ተመልክቶ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ሐዋርያቱ ዞር ብሎ ከኔ ጋር ሆናችሁ ሳላችሁ ስለምን ትፈራላችሁ? እምነት የላችሁም እንዴ ያላቸው ይላል። ከኔ ጋር ሆናችሁ ሳለ ቀንና ሌሊትን የማፈራርቀው አምላክ ጴጥሮስን ውሃ ላይ እንዲራመድ ያደረገውን አምላክ ምግቡን እያበረከተ ሲያበላ ያሳያቸውን አምላክ ሽባውን እየተረተረ እየፈወሰ እንዲራመድ በዓይናቸው እያዩ ከሱ ጋር ሲከተሉት የነበሩት ሐዋርያት የማዕበሉ መገለባበጥ እምነታቸውን ሸረሸረላቸው። አብሯቸው ክርስቶስ ከነሱ ጋር እንደነበረ ረሱ። ተመልከቱ ወዳጄ፣ በሕይወታችን የሚያጋጥሙን አንዳንድ ማዕበል የሚመስሉ ጉዳዮች ብዙዎቻችን ክርስቶስን እንድናገኝ ረድቶናል። ታስታውሳላችሁ፣ በዚህ በትንቢተ ኢሳይያስ ምዕራፍ 38 ላይ ንጉሡ ሕዝቅያስ የተባለው ሰው በጠና ታሞ የነበረ በአልጋ ቁራኛ ሆኖ ሳለ የእግዚአብሔር ነቢይ የእግዚአብሔር ቅዱስ ኢሳይያስ እየገሰገሰ ወደ ሕዝቅያስ ዘንድ መጣ። ይሄ ሰው ንጉሥ ነው። በአቅሙ አለ የሚባለውን ሕክምና ሁሉ ለማድረግ የገንዘብ ችግር የሌለበት ሰው ነው። የተሻለ ሕክምና ማግኘት የሚችል ሰው ነው የሰው። ነገር ግን የሱ የተሻለ መሆን የያዘውን በሽታ መድኃኒት እንዲሆንለት አልሆነም ነበር። በአልጋ ላይ የአልጋ ቁራኛ ሆኖ ተኛ። በአልጋ ላይ የተኛ ብቻ ያውቀዋል ይህንን ስሜት። ሰዎች ሁሉ እየገቡ እየወጡ እግዚአብሔር ይማር ሲሉ የሚወጡትና የሚገቡትን ተስፋ ሲያደርግ ሰው የእግዚአብሔር ነቢይ የነበረው ቅዱስ ኢሳይያስ ሲመጣ በልቡ አንድ ነገር ተስፋ አደረገ። የመጣው የእግዚአብሔር ነቢይ ነው። እኔ ከዚህ ከያዘኝ ደዌ ሊፈውሰኝ፣ ከዚህ ከያዘኝ በሽታ ሊያድነኝ እንደሚችል አምናለሁ ብሎ ልቡን ባለ ተስፋ አድርጎ ጠበቀ። ነቢይ እግዚአብሔር ቅዱስ ኢሳይያስ ያድነኛል ብሎ ተስፋ ያደረገውን ይህንን ሰው ጆሮ ጭው የሚያደርግ መርዶ ነግሮት ሄደ። ሕዝቅያስ ሆይ ትሞታለህና ቤትህን አስተካክል አሉት። ምን ታደርጋለህና? እስኪ እንቃል አብረን እንበለው። ትሞታለህና ቤትህን አስተካክል። ምንን አስተካክል? ቤትህን አስተካክል። ሕዝቅያስ ይገርማቸዋል። መጽሐፉ እንደሚነግረን ከአልጋውም ወርዶም አልሄደም ቤቱን ለማስተካከል። ቤትህን አስተካክል ያለው ሶፋው እንዳልሆነ መቼም ታውቃላችሁ። የፍሪጁን ቦታ እንዳልሆነ ታውቃላችሁ። የምግብ ጠረጴዛውን ቦታ መቀየር እንዳልሆነ ታውቃላችሁ። ቤትህን አስተካክል ያለው ልብህን ነበር። ልብህን አስተካክል። ክርስቶስን ሳታይ፣ ከሱ ጋር ሳትኖር፣ በእምነት ሳታድግ፣
በክርስትና ሕይወት ሳይኖር እግዚአብሔር ባርኮ በሰጠ ስልጣን ላይ በጎ ስራ ሳትሰራ የኖርክበት ያ ጎዶሎ የነበርክበት ዘመንን አስባለሁ። ተመልከቱ። ልብን አስተካክል ያለው ያንን ነው። እውነተኛ የእግዚአብሔር ማደሪያ ስላልነበረ ሕዝቅያስ ጉድለቱ ለሕዝቅያስ የነበር ሀብት ወይም ዝና ክብር አልነበረም። የሕዝቅያስ እነዚህ ሁሉ የተባሉለት ነበረ። ተመልከቱ። በልቦናው ግን እግዚአብሔር ከእርሱ ጋር ስለሌለ የጎደለውን እንዲያውቅ ልብን አስተካክላለሁ። ይገርማችኋል። ሕዝቅያስ በተኛበት ቦታ ሆኖ ይላል በቀኝ በኩል ሆኖ መስኮቱን ከፍቶ መጸለይ ጀመረ። በቀኝ በኩል ሆኖ ወደ ቤተ መቅደሱ ትይዩ ሆኖ ስቅስቅ ብሎ ማልቀስ ጀመረ። ማንባት ጀመረ። የጎደለውን ነገር እያሰበ እግዚአብሔር በሰጠው በረከት ላይ የእሱ የሰጠውን መልሶ መስጠት እንዴት እንደከበደው እያየ የተባረከበትን ሕይወት እያየ ነገር ግን ለቅድስና ሕይወት የነበረውን አነስተኛ እንዲህ ያለውን እርምጃ እየተመለከተ ጉድለቱ ገባው። ጉድለቱ ሲገባው ማልቀስ ጀመረ። ወዳጅ እንባ እንዲሁ ዝም ብሎ አይመጣ። እንባ እንዲሁ ዝም ብሎ አይገኝ። ከልብ ስትጸጸት እውነተኛ የሆነውን የእሱ ፍቅር በልቦና ውስጥ ሲገባ ወዳጅ እንባ የሚመጣው ለዚያ ነው። ሕዝቅያስ ይህንን አሰበ፣ አለቀሰ። በቀኝ በኩል ሆኖ ይገርማቸዋል። ይህ በሆነ በነጋታው ኢሳይያስ መጣ ይል መጽሐፍ። እየገሰገሰ ተመልሶ ነብየ እግዚአብሔር ቅዱስ ኢሳይያስ መጣ። ሕዝቅያስ ሆይ ጸሎትህን፣ ልመናህን፣ እንባህን እግዚአብሔር ሰምቶልሃል። በዕድሜ ላይ 15 ዓመት ተጨማሪ ዕድሜ ሰጥቶሃል አለው። ተመልከቱ። የሚያለቅስ ሰው፣ የሚያነባ ሰው፣ ጉድለቱ የገባው ሰው ጉድለቱ እንዲሞላለት በእውነተኛ ንስሐ በሐዘንና በጸጸት ወደ ክርስቶስ የሚጮህ ሰው መስኮቱን ከፍቶ ወደ ቅድስት ቤተ ክርስቲያን የክርስቶስ ማደሪያ በሆነችው በዚህ ቤት የሚያለቅስ ሁሉ የችግሩ ቁልፍ መፍቻ ያለው እዚህ ነው። ሕዝቅኤል አለቀሰ። ሕዝቅያስ በዕድሜ 15 ዓመት ተጨመረ። ተመልከቱ። አንዳንድ ችግሮች ክርስቶስ እንድናገኘው ይረዱናል። ስትታመም ወዳጄ መድኃኔዓለም ዝም የሚል፣ ስትቸገር ወዳጄ መድኃኔዓለም ዝም የሚል፣ እንደ ሐዋርያቱ በዛች ታንኳ ውስጥ ሆነ ስትጨነቅ ዝም የሚል ለምን ይመስልሃል? ያንተ ጉዳይ በእሱ ዘንድስ ጉዳይ ስላልሆነ እኮ አይደለም። የት የአንቺ ጉዳይ፣ የአንቺ ልመና፣ የአንቺ መሻት፣ የአንቺ ፍላጎት፣ የአንቺ ጩኸት በክርስቶስ ዘንድ ዋጋ እኮ የሌለው ስለሆነ አይደለም። ብዙዎቻችን ችግር ሲያጋጥመን፣ ፈተና ሲያጋጥመን መድኃኔዓለም ዝም የሚለው እንደ ሐዋርያቱ እስክንጮህ ድረስ ጌታ ሆይ ልንጠፋ ነውና አድነን እስክትል ድረስ ይላል። በታችኛው ክፍል ነው ያለው መድኃኔዓለም ኢየሱስ ክርስቶስ። ነገር ግን በታንኳይቱ መካከል ውሃ ገብቶ ሐዋርያት በራሳቸው አቅም የገባውን ውሃ እናወጣለን ብለው በራሳቸው ጥበብ የመጣውን ያንን ማዕበል እናረጋጋለን ብለው ወደ ታች ወደ ላይ ሲወርዱ መድኃኔዓለም ኢየሱስ ክርስቶስ ዝም ማለቸው። ያቸው ብዙዎቻችን ለጥያቄዎቻችን አንዳንዶቻችን ምላሽ ያላገኘነው ጉድለታችንን ለመሙላት ብዙዎቻችን ሙላት ከሕይወታችን ሙላት ከቤታችን ያልተገኘው ብዙዎቻችን በራሳችን መንገድ ችግሮቻችንን እንፈታለን ብለን ስለምንነሳ በገንዘባችን አቅም ችግሮቻችንን የምንፈታ የሚመስለን ሰው አለ። ባለስልጣን ዘመድ ወገን ስላለን ችግሮቻችን ሁሉ የሚፈታ የሚመስለን ሰዎች አለ። ከነገሌ ዘር በመወለዳችን ችግሮቻችን የሚፈታ መኩሪያ የሚመስለን ሰዎች አለ። በራሳችን ዕውቀት በራሳችን አቅም ችግሮቻችን እንደምንፈታ ስለምናስብ መድኃኔዓለም ዝም ይላል። አንተ ስትጨርስ መድኃኔዓለም መስራት ይጀምራል። እንደ ሐዋርያቱ ጌታ ሆይ ልንጠፋ ነውና አድነን ስትል ያን ጊዜ መድኃኔዓለም በአንተ ሕይወቱ ስራውን መስራት ይጀምራል። ወዳጅ ታሞ መድኃኔዓለምን በጸበል ያገኘ ሰው የለም ወይ? ወዳጆች
መከራ በዝቶበት በእምነት ምክንያት ተሻሽቶ ተቀብቶ ፈውስ አግኝቶ ከእግዚአብሔር ጋር የታረቀ ሰዎች የለንም። በጤንነት ወደ ቤተ እግዚአብሔር ለመምጣት እግሮቻችን የቸገሩ ሰዎች በህመም ማጣት ምክንያት እኮ ቤተ እግዚአብሔር የታወቀ ሰዎች ይችላል። በጤንነት ለማስቀደስ ዳገት የሆነብን ሰዎች በሽታ የሚባል ጉዳይ ሲይዘን ወደ ቅዳሴው እየሮጥን የመጣን ሰዎች እኮ አለ። ብዙዎቻችን አንዳንድ ችግሮቻችን እኛ እንድንጠፋባቸው አይደለም፣ ክርስቶስን እንድናገኝባቸው ነው። ሐዋርያት ይሄ ያጋጠማቸው ችግር ክርስቶስን እንዲያገኙ ምክንያት ሆናቸው። ጌታ ሆይ ልንጠፋ ነውና የኛ ጉዳይ አይገድህምን እንዲሉ አደረጋቸው። ወዳጆቼ በራሳችን የምንቆምበት ቁመና፣ በራሳችን የምንደገፍበት መደገፍ መድኃኔዓለም ከሌለበት በህይወታችን ብዙዎቻችን ችግራችንን ለመፍታት ጉድለታችንን ለማወቅና ወደ ሙላት ለመሻገር የምንቸገረው ለዚህ ነው ብዙዎቻችን ችግሮች ሁሉ እኛን ሊያጠፉ ይመጡ አይደሉም። እስክንጠፋ ድረስ ዝም የማይል አምላክ እስክንጮህ ድረስ ግን እንደ ሐዋርያት ይታገሳል። እስክትጮህ ይጠብቃል። ጌታ ሆይ ጉድለቴን ሙላልኝ ብለህ እስክትጮህ ይጠብቃል። የጎደለኝ ምንድነው? ጉድለቴ አንተ ፊት እንድቆም ያደረገኝ አንተ ቸርነት ስለሆነ ጌታ ሆይ እባክህን ሙላኝና በቤት እንደተተከለ እውነተኛ ተክል ሆኜ ፊት ልቁም እንበለው። ወዳጆች ጉድለታችንን ውሳጣዊ አይናችን ካልበራ በስተቀር ማንም ሰው ማወቅ አይችልም። ዮሐንስ ወንጌል ምዕራፍ 20 እና የሉቃስ ወንጌል ምዕራፍ 24 ያሉትን እነዚህ ሰሞኑን ያከበርናቸውን በዓላቶች ብታዩት የሚነግረን ይሄንን ነው፣ ሌላ አይደለም። ማርያም መግደላዊት ክርስቶስን ፊት ለፊት አግኝታው ነበር። ነገር ግን አትክልተኛ መሰላት፣ አይታው ክርስቶስን አላወቀችውም ነበር። ሉቃስና ቀሌዮጳ የተባሉት እነዚያ ሰዎች በኤማውስ መንገድ ላይ 60 ምዕራፍ 12 ኪሎ ሜትር አብሯቸው የተጓዘው ክርስቶስን ስለ ክርስቶስ እየነገሩት እሱ ክርስቶስ መሆኑን ግን አላዩም ነበር። ያዩታል፣ ነገር ግን አላስተዋሉ። ውሳጣዊ ልባችን በእምነት ካልተከፈተ በስተቀር ክርስቶስ አጠገብ ቢሆን አታየው። ለዚህ ነው ቅዱስ አትናቴዎስ እንዲህ አለ፣ ክርስቶስ በዓይን ብታየው ምንም አይጠቅምህም፣ በልቦና ዓይን ካልበራልህ በስተቀር በልቦና እምነት እሱን ማየት ካልቻልክ በስተቀር በዓይን እንኳን ብታየው ምንም አይጠቅምህም ያለው ለዚህ ነው። ተስፋ ቆርጠው የነበሩትን እነዚያ ሁለት መንገደኞች፣ በመንገድ እየተወዘጉ የነበሩትን እነዚያ መንገደኞች አብሯቸው እየተጓዘ ከሙሴና ከነቢያት ጀምሮ የነበረውን ታሪክ እየተረከላቸው ክርስቶስ አላወቁትም ነበር እግዚአብሔር ልጆች። ነገር ግን የጎደላቸውን ጉድለት ያገኙት እንጀራ በመቁረስ ውስጥ ነው። በመሸም ጊዜ ከኛ ጋር እድር ብለው ግድ አሉት። ወደ ቤታቸውም ገባ። ያን ጊዜ እንጀራ ቀረቡ። እሱም የምስጋና ጸሎት ካደረገ በኋላ እንጀራውን ቆርሶ ሰጣቸው። ያን ጊዜ ሉቃስና ቀሌዮጳ ምናቸው ተከፈተ? ዓይናቸው ተከፈተ። ክርስቶስ መሆኑን አወቁት። ያን ጊዜ እሱ ክርስቶስ መሆኑን ሲያውቁ ግን ተሰወራቸው ይላል። ተመልከቱ፣ እንጀራ በመቁረስ ውስጥ ክርስቶስን ተመለከቱ። ወዳጆች ጉድለታቸውን በሚስጥረ ቁርባን አገኙት። የብዙዎቻችን ጉድለት ወደዚህ ነው። ማጠቃለያችን ይሄ ነው ወዳጆች። የብዙዎቻችን ጥያቄ፣ የብዙዎቻችን ጉድለት የሙላት ሕይወትና ምላሽ የክርስቶስ ሥጋና ደም ነው። እግዚአብሔር ልጆች ሉቃስና ቀሌዮጳ እንጀራው ሲቆረስ ነው ክርስቶስን ማየት የቻሉት። ውሳጣዊ ልቦናቸው የበራው፣ ዓይነ ልቦናቸው የበራላቸው። ለዚያ ነው ልካቸው ከተገለጠ በኋላ ይህንን ሁሉ ታሪክ ሲነግረን እንዲህ ያለ ሲያስተምረን ልባችን ይቀልጥብን ነበር አሉ። ተመልከቱ፣ ከዚያ በፊት ቤት በኩል ገብቶ ይቅለጥ፣ እሱን ማወቅ አልተቻለማ። ዓይነ ልቦናቸው አልተከፈተማ። ብዙዎቻችን ወዳጆች ወደ ቅዱስ ቤተክርስቲያን እንደዚህ ለጉባኤ መሰብሰባችን በጣም ጥሩ ነገር ነው። ነገር ግን ጉድለታችንን አውቀን ከክርስቶስ ጋር መኖር የምንችለው በንስሐና በቅዱስ ሥጋውና በክቡር ደሙ ሕይወት ነው። የትኛውም የጥያቄዎቻችን ምላሽ ያለው ሥጋው ደሙ ውስጥ ነው። እግዚአብሔር ልጆች እነዚህ ሁለት ሰዎች በእንጀራ ውስጥ ነው ክርስቶስን ያገኙት። እኔና እናንተ በክርስቶስ ሥጋና ደም ነው ከእሱ ጋር ለዘላለም ሆነን የምንኖረው። እስኪ ይህንን ቃል አብረን እንበለው። ሥጋዬን የበላ ነው ደሜን የጠጣ
የዘላለም ሕይወት አለው። እኔ ከእርሱ ጋር እርሱም ከኔ ጋር ይኖራል። የክርስቶስን ሥጋና ደም የምንበላው የምንጠጣው የዘላለም ሕይወት ለማግኘት ብቻ አይደለም። በዚህ ምድር እንኳን ያለ እኛ ከክርስቶስ ጋር ክርስቶስ ከኛ ጋር እንዲኖር ነው። በእምነት መጉደል ምክንያት ብዙዎቻችን ልባችን እየተንኳኳ በራችን እየተንኳኳ መክፈት ስላቃተን ብዙዎቻችን ጉድለታችንን ለመሙላት እርሱ እየገሰገሰ ወደ ቤታችን ቢመጣ ብዙዎቻችን በራችን አልከፍት ባለማለታችን ምክንያት እስከ ጉድለታችን ዛሬም አለ። ዮሐንስ ራእይ ምዕራፍ 3 ቁጥር 2 ምንድን ነው የሚለው? እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩንም ቢከፍትልኝ ወደ እርሱ እገባለሁ፣ እኔም ከእርሱ ጋር እራት እበላለሁ፣ እርሱም ከኔ ጋር ምን ይበላል? እራት ይበላል። የልቦናችንን በር መድኃኔዓለም ኢየሱስ ክርስቶስ ያንኳኳል። በእምነት መጉደል ያለብን ልቦና እኔና እናንተ ያንኳኳል። ልቦናችንን በእምነት ይሞላል። ና ልጄ ሊለን በራችንን ያንኳኳል። በንስሐ ሳሙና ሊያጥበን በራችንን ያንኳኳል። ወዳጆቼ የሚጎለንን ስለሚያውቅ መውደቃችንን ስለሚያውቅ በጽድቅ ማነሳችንን ስለሚያውቅ በራችንን ያንኳኳል። ችግሩ አሁን ብዙዎቻችን የልቦናችንን በር መክፈት ስላቃተን ነው። በሩንም ይከፍትልኛል፣ ወደ እርሱ እገባለሁ። ተመልከቱ፣ ከእሱ ጋር እራት እበላለሁ፣ እርሱም ከኔ ጋር እራት ይበላል። የልቦናችንን በር በእምነት ስንከፍት ክርስቶስ በቃሉ ወደኛ ልቦና ይገባል። አሁን ቃል እግዚአብሔር ስንማር እንደምንረጋጋው የቃሉ ደጅ በልቦናችን መንፈሳዊ ሐሴትና ደስታ እንደሚሰጠን ማለት ነው። ወደ እርሱ እገባለሁ አለ። ይኸው ክርስቶስ በቃል እግዚአብሔር ወደኛ ልቦና ይገባል። ከዚያስ ከእርሱ ጋር እራት እበላለሁ፣ እርሱም ከኔ ጋር እራት ይበላል። እውነተኛ በሆነችው በዚህ መቅደስ በክርስቶስ ሥጋና ደም ከእሱ ጋር እንድንኖር የዘላለም ሕይወት እንድናገኝ ለጥያቄዎቻችን ምላሽ እንድናገኝ ለወደቅንበት ሕይወት መነሳት እንዲሆነን ተስፋ ለቆረጥንበት ሕይወት የኔማ ጉዳይ የኔማ መንፈሳዊነት የኔማ ማንነት ብለን የዘጋነው ፋይላችንን እንድንቀሰቅሰው በእውነቱ ክርስቶስ በደጃችን ቆሞ ያንኳኳል። የኔና እናንተን ጉድለት ሊሞላ የጎደለንን ነገር ሊነግረን በጉድለታችን ላይ ሳለቅብን ይልቁንም ሙሉ አድርጎ በፊቱ ላይ ያቆርበን። እሱ ዕለት ዕለት እኔና እናንተን መማር አልሰለቸው። እሱ እኔና እናንተን በየዕለቱ ይቅር ማለት አልሰለቸው። ብዙዎቻችን እኮ ነን ይቅር ማለት የሰለቸ፣ ይቅር በለኝ ማለት የሰለቸ። አባ ጊዮርጊስ ዘጋስጫ ምንድን ነው የሚለው? የተራበ ለመብላት እንደሚቸኩል፣ የተጠማ ለመጠጣት እንደሚቸኩል ክርስቶስም ኃጢአትና በደላችን ይቅር ለማለት ይቸኩላል ያለው ለዚህ ነው። ወዳጆች በዚህ ሕይወት ውስጥ ሆነ የጎደለን መንፈሳዊ ሕይወታችንን ጠንቅቀን ወደ አባቶቻችን ካህናት ዘንድ ቀርበን የክርስቶስን ሥጋና ደም በልተን ጠጥተን መንፈሳዊ ቁመናችንን አስተካክለን የምንረግጥበትን የምንራመድበትን አበው ተራምደው ሄደው ከእሱ ጋር የኖሩበትን እንድች ያለችውን ርቲት የሆነችውን ሃይማኖታችንን ጠብቀን አባቶቻችን በተጓዙበት ፍኖት ተጉዘን የጎደለን መንፈሳዊ ሕይወታችንን ለይተን ከክርስቶስ ጋር ኅብረትና አንድነት ኖሮን እንድንኖር እግዚአብሔር አምላክ በቸርነቱ ሁላችንን ይርዳል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።